እንዴት ዋላችሁ ውድ ተመልካቾቻችን ከኢትዮጵያ ቴሌቪዥን ለሰዓት ወዳዝናቸው የስፖርት ዜናዎች አልፋለሁ። ምረት ተስፋዬ ዜናውን የማደርሳችሁ ሲንቄ ባንክ የስፖርት ዜናዎቻችን አጋር ነው። እናመሰግናለን። በ2025 የአቡዳቢ ማራቶን ኢትዮጵያዊ አትሌት አስራር አብዱራህማን ሁለተኛ ደረጃን ይዞ አጠናቀቀ። አስራር ውድድሩን ለማጠናቀቅ 2 ሰዓት ከ08 ደቂቃ ከ09 ሰከንድ ፈጅቶበታል። ቱርካዊ ኦዝቢሊን ኪገን ውድድሩን በበላይነት አጠናቋል። ትውልደ ኬንያዊ አትሌት ርቀቱን 2 ሰዓት ከ07 ደቂቃ ከ27 ሰከንድ በሆነ ጊዜ አጠናቋል። ኬንያውያኑ ኬኔዝ ኪፕሞሜ እንደዚሁም ደግሞ ማይክ ኪፕቱም ሶስተኛና አራተኛ ደረጃን ይዘው ጨርሰዋል። በሴቶች ኬንያውያን አትሌቶች ካትሪን ሪሊንና ኢድና ኪፕላጋት ተከታትለው በመግባት አሸንፈዋል። በአራተኛው የአፍሪካ ወጣቶች ጨዋታ ኢትዮጵያ በአትሌቲክስ ወርቅ አገኘች። በ3000 ሜትር ሴቶች አትሌት ኤልሳቤት አማረ ለኢትዮጵያ የወርቅ ሜዳሊያ አስገኝታለች። በርቀቱ ኬንያና ዩጋንዳ ሁለተኛና ሶስተኛ ሆነው አጠናቀዋል። በአንጎላ ሉዋንዳ እየተካሄደ ባለው ውድድር ኢትዮጵያ በ1500 ሜትር ወንዶችም የብር ሜዳሊያ አግኝታለች። በሌላ በኩል በወጣቶች ጨዋታ የሚሳተፈው የመጨረሻው የኢትዮጵያ ልዑክ ቡድን ዛሬ ወደ አንጎላ ጉዞን አድርጓል። ልዑክ ቡድኑ የወርልድ ቴኳንዶ ና የክብደት ማንሳት ተወዳዳሪዎችን ያካተተም ነው። በኢትዮጵያ ዋንጫ ሶስተኛ ዙር ጨዋታ ነገሌ አርሲ አቃቂ ቃሊቲ ክፍለ ከተማን 4-2 አሸነፈ። የፕሪሚየር ሊጉን ክለብ የማሸነፊያ ግቦች ሮቦት ሰላሎ፣ አለኝታ ማርቆስና ሀቢብ ከማል አስቆጥረዋል። ተከላካዩ ሮቦት ሰላሎ 2 ጊዜ ኳስና መረብን አገናኝቷል። አሁን ላይ እየተከናወነ በሚገኘው የባህር ዳር ከተማና የቦዲቲ ጨዋታ ስቱዲዮ እስከገባንበት ሰዓት ድረስ ቦዲቲ በፍጹም ቅጣት ምት አስቆጥሮ 1-2 እየመራ ይገኛል። የኢትዮጵያ መድን ከቢሾፍቱ ከተማ እንደዚሁም ደግሞ የመቻልና የድሬዳዋ ጨዋታዎች 9 ተኩል ላይ ይደረጋሉ። በኢትዮጵያ ሴቶች ፕሪሚየር ሊግ 12ኛ ሳምንት ጨዋታ ቦሌ ክፍለ ከተማና ሐዋሳ ከተማ ባዶ ለባዶ ተለያይተዋል። ቦሌ ክፍለ ከተማ ነጥቡን 20 በማድረስ 6ኛ ደረጃ ላይ ተቀምጧል። በ11ኛ ሳምንት ጠንካራውን ኢትዮ ኤሌክትሪክን ማሸነፉም አይዘነጋም። ሐዋሳ ከተማ በአንጻሩ በ26 ነጥብ ወደ ሁለተኛ ደረጃ ከፍ ብሏል። በውድድር ዓመቱ አንድ ሽንፈት ብቻ የገጠመው ኢትዮ ኤሌክትሪክ ሊጉን በ30 ነጥብ እየመራ ይገኛል። የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ሲጀምር ምሽት 5 ሰዓት ላይ የሊጉ መሪ አርሰናል በኤምሬትስ ከወልቭስ ይጫወታል። በ15ኛ ሳምንት በአስቶን ቪላ 2-1 የተሸነፈው አርሰናል ወደ አሸናፊነት ለመመለስ ወደ ሜዳ ይገባል። ዴክላን ራይስ፣ ዊሊያም ሳሊባና ቲምበር መሰለፋቸው አጠራጣሪ ሲሆን ጋብሪኤል ማጋሊሽ፣ ክሪስቲያን ሞስኬራና ካይ ሃቨርትዝ ከጉዳታቸው ያልተመለሱ ተጫዋቾች ናቸው። በሌሎች ጨዋታዎች ምሽት 12 ሰዓት ላይ ሊቨርፑል በአንፊልድ ከብራይተን ይጫወታል። ሰሞኑን ከአሰልጣኝ አርነ ስሎት ጋር ግጭት ውስጥ የገባውና በሻምፒየንስ ሊጉ ከጨዋታ ስብስብ ውጪ የነበረው መሐመድ ሳላ ቡድኑን መቀላቀሉም ተዘግቧል። ወጥ አቋም ላይ መገኘት የተሳነው ቼልሲ ከኤቨርተን በተመሳሳይ ምሽት 12 ሰዓት ላይ ይጫወታሉ። በርንሌ ከፉሏም ምሽት 2 ሰዓት ተኩል ሲል የሚደረግ ጨዋታ ነው። የስፔን ላሊጋ 17ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ የሊጉ መሪ ባርሰሎና ከኦሳሱና ይጫወታል። ላሊጋውን በ40 ነጥቦች እየመራ የሚገኘው ባርሰሎና ተከታታይ 6 ጨዋታዎችን ማሽ አለመሸነፉ የሚታወቅ ሲሆን ዛሬ በካምፕኑ ይጫወታል። ተጋጣሚ ኦሳሱና 15ኛ ደረጃ ላይ ተቀምጧል። ጨዋታው ምሽት 2 ሰዓት ተኩል ላይ ይደረጋል። በሌሎች የላሊጋው መርሃ ግብር አትሌቲኮ ማድሪድ ከቫሌንሺያ፣ ማዮርካ ከኤልቼ፣ ሄታፌ ከኤስፓኞል ጨዋታቸውን ዛሬ ያከናውናሉ። በ15ኛ ሳምንት የጣሊያን ሴሪ ዛሬ 3 ጨዋታዎች ሲደረጉ ላትሲዮ ባለፈው 5 ጨዋታዎች 2 ድሎችን ብቻ ካስመዘገበው ፓርማ ጋር ምሽት 2 ሰዓት ላይ ይጫወታሉ። በሴሪው 10ኛ ደረጃ ላይ የተቀመጠው ላትሲዮ ደረጃውን ለማሻሻል፣ ፓርማ ደግሞ ካለበት የውጤት ማጣት ለመውጣት ይጫወታሉ። በሌላ ሴሪው መርሃ ግብር ቶሪኖ ከክሬሞኔንሴ፣ አታላንታ ከካሊያሪ የሚጫወቱ ይሆናል።
የቀድሞ የቼልሲ አማካይ ብራዚላዊ ኦስካር ጫማውን ሊሰቅል እንደሆነ ተዘግቧል። የ34 ዓመቱ ተጫዋች በህዳር ወር በሳኦ ፖሎ ክለብ የልምምድ ማዕከል ህመም እንዳጋጠመውና ለ50 ሰከንዶች የልብ ምቱ ተቋርጦ እንደነበር ይታወሳል። ተጫዋቹ ከፍተኛ ክትትል ውስጥ የነበረ ሲሆን ከህመሙ ጋር በተያያዘ ለሳኦ ፖሎ ክለብ ከእግር ኳስ ለመገለል መወሰኑን ማሳወቁ ተዘግቧል። የብሬንትፎርዱ አጥቂ ኢጎር ቲያጎ የፕሪሚየር ሊጉ የወሩ ምርጥ ተጫዋች ተብሏል። ቲያጎ በ4 ጨዋታዎች 5 ግቦችን በማስቆጠሩ ነው ሽልማቱን ያሸነፈው። እንደነ ብሩኖ ፈርናንዴዝ፣ ዴክላን ራይስ፣ ሬስ ጄምስ የመሳሰሉ ተጫዋቾችን በመምለጥ ነው መመረጥ የቻለው። በውድድር ዓመቱ 11 የሊግ ግቦችንም አስቆጥሯል። በኤርሊንግ ብሮት ሃላንድ ብቻ ነው ተጫዋቹ የተበለጠው። በአሰልጣኞች ዘርፍ የቼልሲው ኢንዞ ማሪስካ ኮከብ ተብሎ ተመርጧል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለሰዓቱ ያዝናቸው ስፖርት ዜናዎችን ይመስሉ ነበር። ምረት ተስፋዬ ነበርኩኝ። በሰላም ዋሉ።